የመካከለኛው ምስራቅ የጂኦፖለቲካ ምህዳር በዲፕሎማሲያዊ የጠረጴዛ ዙሪያ ድርድር ፋንታ በሚሳኤል ጩኸትና ባሩድ በሸተቱ የጦር መሳሪያዎች ቋንቋ እየተቃኘ ባለበት በዚህ ታሪካዊ የሽግግር ወቅት ላይ የዓለም ሀያላን የጦርነት ትርክት ያልተጠበቀ ማዕበልን እያስተናገደ ይገኛል። ዋሽንግተን የቴህራንን ወታደራዊ አከርካሪ ሙሉ በሙሉ መስበሯን በከፍተኛ የድል አድራጊነት ስሜት ስታውጅ፣ በሌላ በኩል ግን በሆርሙዝ ስትሬት ሰማይ ላይ በእሳት እየነደደ የተምዘገዘገውና ኢራን አየር ላይ መትቼ ጣልኩት ያለችው የአሜሪካው እጅግ ዘመናዊ ሰው አልባ አውሮፕላን MQ-9 ሪፐር መከስከስ የማይደፈረውን የአሜሪካ የአየር ላይ የበላይነትን አፈታሪክ ያልተጠበቀ ፈተና እንደገጠመው የሚያሳይ ሕያው ምስክር ሆኗል። ይህ የአየር ላይ ፉክክርን ተከትሎ የኢራን ሚሳኤሎች የኩዌትና የዮርዳኖስን ሰማይ ቀዶ በመግባት የማይደፈሩ የተባሉትን የአሜሪካ ዘመናዊ የራዳር ስርዓቶችንና ወታደራዊ ምሽጎችን በማጋየት መሬት ላይ ያለውን ተጨባጭ ሀቅ በተግባር እያስተጋቡ ይገኛሉ። ይህ የተወሳሰበ የውክልናና የቀጥታ ጦርነት ግጭት የዓለምን የኢኮኖሚ የደም ስር የሆኑትን የሆርሙዝና የባቤል መንደብ ስትሬቶችን በማነቅ ዓለም አቀፋዊ የንግድ ስርዓቱን ወደ ትርምስ እየከተተው ባለበት በአሁኑ ሰዓት የዓለምን ትኩረት በከፍተኛ ሁኔታ የሳበው ሌላኛው አውዳሚ ጥቃት ደመና ወደ ቴል አቪቭ ሰማይ እያመራ መሆኑ ነው። የኢራን ጠቅላይ መሪን ህልፈት ተከትሎ ቴህራን በእስራኤል ላይ ለመሰንዘር ቋምጣለች የተባለውና የእስራኤልን የጸጥታ ካቢኔ አስቸኳይ ስብሰባ እንዲቀመጥ ያስገደደው ይህ የጥቃት ዛቻ አሜሪካ ዘመናዊውን የታድ ሚሳኤል መከላከያ ስርዓት ወደ ስፍራው እንድታስገባ በማድረግ ቀጠናውን ከዳር እስከ ዳር ወደማይቀለበስ የእሳት ቀለበት ውስጥ ከቶታል። የሚከተለው ጥልቅ ትንታኔ የፖለቲካ ፉክክሮችን ወደ ተግባራዊ የጦር ሜዳ ቋንቋ የተቀየሩበትን፣ አሜሪካን በድፍረት የተገዳደረችውን የኢራንን አስገራሚ ዘመናዊ ወታደራዊ ስትራቴጂና ዓለም ትንፋሿን ውጣ በስጋት የምትጠብቀውን የአዲሱን የጦርነት አውድ ቁልጭ አድርጎ የሚያሳይ ነው። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅ ሰማይ ላይ የተንጠለጠለው የጦርነት ደመና ከዕለት ወደ ዕለት እየጠቆረ የዲፕሎማሲ በሮች እየተዘጉና የጦር መሳሪያዎች ቋንቋ የዘመኑ ብቸኛ መግባቢያ እየሆነ መጥቷል። የውጥረት ከክልላዊ ግጭቶች አልፎ ዓለም አቀፋዊ የጂኦፖለቲካና የኢኮኖሚ ቀውስን ሊያስከትል ወደሚችልበት አፋፍ ላይም ደርሷል። የግጭቱ አዲስ ምዕራፍ የተከፈተው በኢራን ግዛት ስር በምትገኘውና ስትራቴጂካዊ ጠቀሜታዋ እጅግ የጎላ በሆነችው የቄሽም ደሴት አቅራቢያ በሆርሙዝ ሰርጥ ሰማይ ላይ ነው። በማህበራዊ ሚዲያዎች ላይ በስፋት በተሰራጩና ይፋዊ ማረጋገጫ ባላገኙ ተንቀሳቃሽ ምስሎች ላይ አንድ ማንነቱ ያልታወቀ አውሮፕላን በእሳት እየነደደ በፍጥነት ወደ ታች ሲምዘገዘግ ይታያል። የመጀመሪያ ደረጃ መረጃዎች እንደሚያመለክቱት ይህ አውሮፕላን በኢራን የእስላማዊ ሪፐብሊክ ግዛት ውስጥ ወታደራዊ ኢላማዎችን ለመምታት ተልዕኮ ላይ የነበረውና በኢራን የአየር መከላከያ ስርዓት ተመቶ የወደቀ የአሜሪካ ጦር ንብረት የሆነ MQ-9 ሪፐር የተሰኘ ሰው አልባ አውሮፕላን ሊሆን እንደሚችል ተገምቷል። የኢራን እስላማዊ አብዮታዊ ዘብ የዜና አውታር የሆነው ታስኒም ክስተቱን እያጣራ መሆኑን ቢገልጽም የአሜሪካ ባለስልጣናት ግን በበኩላቸው በስፍራው የጠፋባቸው አውሮፕላን አለመኖሩን ገልጸዋል። ይህ ክስተት የሆርሙዝን ሰርጥ ደህንነት ይበልጥ አደጋ ላይ የጣለው ሲሆን ከየካቲት ወር መገባደጃ ጀምሮ በአሜሪካና እስራኤል ጥምር ጥቃቶች ምክንያት መተላለፊያው ዝግ ሆኖ መቆየቱ ይታወሳል። ከአሜሪካ የአየር ጥቃት ማዕበል ጎን ለጎን ሌላኛው የዘመናዊ ጦርነት ትዕይንት የተስተናገደው በኢራን ከርማን ግዛት ካኑጅ አውራጃ ሰማይ ላይ ነበር። አሜሪካ ለትክክለኛ ጥቃቶቿ የጀርባ አጥንት አድርጋ የምትቆጥረውና ከ1600 ኪሎ ሜትር በላይ ተጉዞ የጠላትን ራዳር ለማታለል ዝቅ ብሎ በመብረር ኢላማውን በከፍተኛ ትክክለኛነት መምታት የሚችለው ቶማሃውክ ክሩዝ ሚሳኤል የኢራንን ሰማይ ሲያቋርጥ ያልተጠበቀ ፈተና ገጥሞታል። ከጦር መርከቦችና አጥፊ ጀልባዎች የተተኮሱ ከ50 በላይ የሚገመቱ የቶማሃውክ ሚሳኤሎች የኢራንን ራዳሮች፣ የአየር መከላከያ ስርዓቶችና የእዝ ማዕከላት ለማውደም ሲምዘገዘጉ በኮሎኔል ሐሰን ሳንጃር የሚመራው የካኑጅ IRGC የአየር መከላከያ ክፍል አንዱን የቶማሃውክ ሚሳኤል ኢላማው ላይ ከመድረሱ በፊት አስቀድሞ በመጥለፍ አክሽፎታል። ምንም እንኳን ዋሽንግተን ይህንን ክስተት በይፋ ባታረጋግጥም የኢራን ጦር ይህንን ስኬት የአሜሪካን የጦር መሳሪያዎች የማይደፍሩትን ትርክት ለመስበርና የራሷን የአየር ክልል ሉዓላዊነት ለማስከበር ያላትን የቴክኖሎጂ ንቃት ለማሳየት እንደ ትልቅ የፕሮፓጋንዳና የስነ ልቦና ድል ተጠቅማበታለች። በዚህ ትይዩ የአሜሪካ ማዕከላዊ እዝ በኢራን ወታደራዊ ኢላማዎች ላይ ለተከታታይ 13 ቀናት ያካሄደውን የአየር ድብደባ አጠናክሮ ቀጥሏል። የዚህ ዘመቻ ዋነኛ ዓላማ የኢራንን አብዮታዊ ዘብ አቅም ማዳከምና በቀጠናው በሚንቀሳቀሱ የንግድ መርከቦች ላይ የተጋረጠውን አደጋ መቀነስ እንደሆነም ተገልጿል። በተለይም በአዋዝና በባንዳ
በባንዳር አባስ አካባቢዎች የደረሱት ከባድ ፍንዳታዎች የኢራንን የቴሌኮሙኒኬሽን ተቆጣጣሪ ባለስልጣን ህንፃን ጨምሮ በርካታ መሰረተ ልማቶችን ኢላማ ያደረጉ ነበሩ። ከአየር ላይ ፍልሚያው ጎን ለጎን የቃላት ጦርነቱም በተመሳሳይ የሙቀት መጠን ቀጥሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ የኢራንን ወታደራዊ አቅም ሙሉ በሙሉ በሚባል ደረጃ ማውደማቸውን በከፍተኛ በራስ መተማመን ተናግረዋል። ፕሬዚዳንቱ እንዳሉት ከሆነ አሜሪካ ባካሄደችው የተሳካ ዘመቻ የኢራንን ባህር ኃይልና አየር ኃይል ተደምስሷል፣ የራዳር ስርዓቶቻቸው ከጥቅም ውጭ ሆነዋል፣ እንዲሁም የማምረት አቅማቸው ክፉኛ ተመቷል። በቁጥር ሲያስቀምጡትም የኢራን ድሮኖች አቅም በ84 በመቶ፣ የሚሳኤል አቅም በ91 በመቶ፣ 159 መርከቦቻቸው እንዲሁም 212 አውሮፕላኖቻቸው መውደማቸውን ገልጸው አሜሪካ ኢራን የኒኩሌር ጦር መሳሪያ እንድትታጠቅ ፈጽሞ እንደማትፈቅድ አስጠንቅቀዋል። ይሁን እንጂ ፕሬዚዳንት ትራምፕ የኢራንን አቅም አሳንሰው ቢያቀርቡም መሬት ላይ ያለው ሀቅና ከቴህራን የሚሰሙት ድምጾች ግን ሌላ ታሪክን ይናገራሉ። ኢራን በበኩሏ አሜሪካ በማንኛውም መሰረተ ልማቷ ላይ ጥቃት የምትሰነዝር ከሆነ ፈጣንና አውዳሚ የሆነ አጸፋ ምላሽ እንደምትሰጥ የማያሻማ ማስጠንቀቂያዋን አስተላልፋለች። የኢራን ውጭ ጉዳይ ሚኒስትር አባስ አራቺ የእኛ የመከላከያ ዶክትሪን ግልጽ ነው፣ አይን ስላጠፋ አይን ይጠፋል በማለት በማንኛውም መንገድ ለአሜሪካ ወታደራዊም ሆነ ሎጂስቲካዊ ድጋፍ የሚያደርጉ የቀጠናው ሀገራት በሙሉ ህጋዊ ኢላማ እንደሚሆኑ አስታውቋል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ቃሊባፍ በበኩላቸው ቃናቸውን ከፍ በማድረግ እኛ ነዳጅ መሸጥ ካልቻልን ማንም አይሸጥም፣ አሜሪካ በቀጠናው እስካለች ድረስ የትኛውም መሰረተ ልማት ደህንነቱ የተረጋገጠ አይሆንም በማለት የሆርሙዝ ሰርጥ ዳግም ወደ ቀድሞ ሰላማዊ ሁኔታው እንደማይመለስ አውጀዋል። የጦር መሳሪያዎች ድምፅ ከፍ ባሉበት በዚህ የፖለቲካ አውድ የዲፕሎማሲው መስኮትም ሙሉ በሙሉ ሊባል በሚችል ደረጃ ተዘግቷል። የኢራቅ ጠቅላይ ሚኒስትር መሐመድ ሺያ አልሱዳኒ በአሜሪካ የተደገፈ የተኩስ አቁም የሽምግልና ሀሳብ ይዘው ቴሄራን ብቅ ቢሉም ያመጡት ሰነድ የኢራንን የረዥም ጊዜ ስትራቴጂካዊ ጥያቄዎችን በተለይም የሆርሙዝ ሰርጥን የወደፊት ዕጣ ፈንታ የማያረጋግጥ ጊዜያዊ ማስታገሻ በመሆኑ ብቻ በኢራን ባለስልጣናት ዘንድ ውድቅ ተደርጓል። ጠቅላይ ሚኒስትሩ ከኢራን የፓርላማ አፈ ጉባኤ መሐመድ ባጋር ቃሊባፍና ከውጭ ጉዳይ ሚኒስትር አባስ አራቺ ጋር ያደረጉት ጥልቅ ውይይት ኢራን ለጊዜያዊ ፖለቲካ ትርፍ ስትል ስትራቴጂካዊና ቀጠናዊ የደህንነት ፍላጎቶቿን አሳልፋ እንደማትሰጥ በግልጽ ያሳየበት አጋጣሚ ነበር። ይህ የዲፕሎማሲ ጥረት መክሸፍን ተከትሎ የዋሽንግተኑ ቁጣ ከወታደራዊ ኢላማዎች አልፎ በቀጥታ ወደ ሲቪል መሰረተ ልማቶች አነጣጥሯል። ፕሬዚዳንት ዶናልድ ትራምፕ ባስተላለፉት የትዊተር መልእክት ኢራን በሆርሙዝ ሰርጥ ለምታልፍ ማንኛውም የንግድ መርከብ ላይ ለምተኩሰው አንድ ሚሳኤል፣ ሮኬት ወይንም ድሮን አሜሪካ በዋና ከተማዋ ቴሄራን ውስጥ የሚገኝ አንድ ድልድይ ወይንም የኃይል ማመንጫ ጣቢያ እንደምታወድም የማያሻማና ቀጥተኛ ዛቻን ሰንዝረዋል። የዛቻ የጦርነቱን መልክ ከወታደራዊ ፍልሚያ ወደ ሁለንተናዊ የሀገር ውድመት ሊቀይረው እንደሚችልም ጠቋሚ ሆኗል። ይህ የኢራን ዛቻ በቃላት ብቻ የተወሰነ አልነበረም። ኢራን የጦርነቱን አድማስ በማስፋት የአሜሪካ የቅርብ አጋር ወደ ሆነችው ኩዌት ፊቷን አዙራለች። የኩዌትን የመሬት ጦር ዋና መስሪያ ቤትን ጨምሮ የተለያዩ ወታደራዊ ማዘዣ ጣቢያዎችን ኢላማ ያደረገ ጥቃትን ሰንዝራለች። ይህ ጥቃት የተፈጸመው አሜሪካ በኢራን ኢራቅ ድንበር ላይ በሚገኘው የሻላምቼህ መተላለፊያ ላይ ሚሳኤል በማስወንጨፍ 2 ሰዎችን ከገደለችና 11 ሰዎችን ካቆሰለች በኋላ እንዳጸፋ የተወሰደ እርምጃ ነው። የኢራን ጦር ቃል አቀባይ እንዳሉት ሀገራቸው ለማንኛውም የጠላት ሴናሪዮ ዝግጁ መሆኗንና ጥቃቱንም አሜሪካ መሰረተ ልማቶቿን መምታቷን እስካላቆመች ድረስ እንደምትቀጥል አረጋግጠዋል። የኢራን ወታደራዊ ስትራቴጂ በተለይም የጠላትን ስስ ብልት በመለየት ረገድ ከፍተኛ የረቀቀ አቅም እንዳለው ያሳየው በኩዌት መሰረተ ልማቶች ላይ የወሰደችው እርምጃ ነው። ኩዌት 90 በመቶ የሚሆነውን የመጠጥ ውሃ የምታገኘው የባህር ውሃን በማጣራት ሲሆን ይህንን ውሃ የሚያጣሩትና ኤሌክትሪክ የሚያመነጩት ጣቢያዎች ላይ ኢራን ጥቃት መሰንዘሯ በኩዌት ላይ ከባድ የሰብአዊና የኢኮኖሚ ቀውስን ጋርዶባታል። ይህንንም ተከትሎ የኩዌት ባለስልጣናት ህዝቡ የኤሌክትሪክ ፍጆታውን እንዲቀንስ በተለይም ከፍተኛ ኃይል የሚወስዱ አየር ማቀዝቀዣዎችን አጠቃቀም እንዲገታ ጥሪ ለማድረግ ተገደዋል። መሰል የኢራን ጥቃቶች በባህሬንም ቀደም ብለው ታይተው ነበር። የኢራንን አስፈሪ ወታደራዊ አቅምና ዘመናዊ ቴክኖሎጂን የመጠቀም ብቃት ይበልጥ ቁልጭ አድርጎ ያሳየው ደግሞ የአብዮታዊ ዘቡ ይፋ ያደረገው ዘመቻ ናስር 2 የተሰኘው ጥቃት ነው። በዚህ ጥቃት ኢራን ከኩዌት ውስጥ የሚገኙ ቁልፍ የአሜሪካ ወታደራዊ ማዕከላትን በተለይም አሊ አልሳሌም የአየር ኃይል ጦር ሰፈርን፣ ዶሃንና ካምፕ አሪፍጃንን በከፍተኛ የቴክኖሎጂ ጥራት መምታት ችላለች። የኢራን ጥቃት በኩዌት ብቻ የተገታ አልነበረም። አድማሱን በማስፋት ዮርዳኖስ ውስጥ በሚገኘውና ለአሜሪካ ጦር ቁልፍ ማዕከል በሆነው የሙዋፋቅ ሳልቲ አየር ኃይል ጣቢያ ላይ መጠነ ሰፊ የድሮንና የሚሳኤል ጥቃትን ሰንዝራለች። ይህ ጥቃት የአሜሪካን የተጠናከሩ የኮንክሪት መጠለያዎችን ሳይቀር በጣጥሶ በመግባት ውድ የሆኑትን ኤምኪው-9 ሪፐር ድሮኖችንና አንድ ኤፍ-15 የጦር አውሮፕላኑን ማውደሙ ተዘግቧል። በዚህ ጥቃት 3 የአሜሪካ ወታደሮች የተገደሉ ሲሆን ሌላ ተጨማሪ ወታደር ደግሞ ኢራቅ ውስጥ በደረሰ የድሮን ጥቃት ህይወቱ ማለፉን ፔንታጎን አረጋግጧል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት ወታደሮቹን ጀግኖች ሲሉ ቢያወድሷቸውም የኢራን አብዮታዊ ዘብ ግን የንጹሐንን ደም የሚያፈሱ ፈሪዎች እንጂ ጀግኖች አይደሉም ሲል አጣጥሏቸዋል። የግጭቱ አውድ ከቀጥታ ውጊያ ባሻገር የውክልና ጦርነትን ስትራቴጂ የሚያካተተ ነው። ኢራን ከየመን ሁቲዎች ጋር ያላትን ትስስር በማጠናከር በቀይ ባህር ላይ ተጨማሪ ግንባር ከፍታ
ከፍታለች። የሳውዲ አረቢያ ጦር ሰና አውሮፕላን ማረፊያን መደብደቡን ተከትሎ አንድ የኢራን መሃን ኤር የመንገደኞች አውሮፕላን አቅጣጫውን ቀይሮ ሆዴዳ ወደብ እንዲያርፍ ተገዷል። የአውሮፕላን በውስጡ የኢራን አብዮታዊ ዘብ ከፍተኛ የጦር አዛዦችን፣ የሚሳይልና የድሮን ቴክኖሎጂ ባለሙያዎችን እንዲሁም ለሁቲዎች ኦፕሬሽን ማስፈጸሚያ የሚሆን ወርቅ አጓጉዟል የሚል ሪፖርትም ወጥቷል። ይህ የሎጂስቲክስና የቴክኖሎጂ ድጋፍ ያገኙት የየመን ሁቲዎች በበኩላቸው በሳውዲ አረቢያ ላይ የባህር ላይ እገዳን አውጀዋል። ሁቲዎች በቀይ ባህር በሚንቀሳቀሱ ኤንሲሊያና ሌላ በተሰኙ የሳውዲ ነዳጅ ጫኝ መርከቦች ላይ ያነጣጠረ ጥቃት በመፈጸም የዓለምን የነዳጅ ገበያና የንግድ መስመር ስጋት ውስጥ ጥለውታል። ይህንን ተከትሎ በርካታ መርከቦች አቅጣጫቸውን ለመቀየር የተገደዱ ሲሆን አሜሪካና የተባበሩት አረብ ኤምሬትስ የሁቲዎችን ድርጊት የሀገራትን ሉዓላዊነት የሚጋፋና የዓለምን ኢኮኖሚ የሚያናጋ ሲሉ ኮንነውታል። ቴህራን የጦርነቱን ስበት ወደ ግዙፉ የዓለም የንግድ የደም ስሮች በማዞር ተቀናቃኞቿን በኢኮኖሚ ለማነቅ ስልታዊ የቼዝ ጌም እየተጫወተች ትገኛለች። የሆርሙዝ ሰርጥን በመዝጋት የዓለምን የነዳጅ አቅርቦት በእጅጉ ያናጋችው ኢራን እሳቱን ወደ ሌላ አቅጣጫ በማዛመት በየመን ለሚገኙ የሁቲ አጋሮቿ ባስተላለፈችው ቀጥተኛ ትዕዛዝ በቀይ ባህር የሚገኘውን እጅግ ስትራቴጂካዊ የሆነውን የባቤል መንደብ መስመርን ሙሉ በሙሉ እንዲዘጉ ግፊት አድርጋለች። ይህ አካሄድ የዓለምን የባህር ላይ ንግድ በሁለት ቁልፍ የጉሮሮ መዝጊያዎች በአንድ ጊዜ በማፈን በምዕራባውያን ኢኮኖሚ ላይ ከፍተኛ የዋጋ ንረት፣ የሎጂስቲክስ መስተጓጎልና የአቅርቦት ሰንሰለት ቀውስ ለመፍጠር ያለመ የረቀቀ ወታደራዊ ኢኮኖሚ ስትራቴጂ ነው። ይህ በየአቅጣጫው እየተባባሰ የመጣው የኢራንና የተባባሪዎቿን ጥቃት አሜሪካና አጋሮቿን ከፍተኛ የፖለቲካና የኢኮኖሚ ውሳኔዎች ላይ እንዲደርሱ አስገድዷቸዋል። ፕሬዚዳንት ትራምፕ ሁቲዎችም ሆኑ ኢራን በንግድ መርከቦች ላይ ለሚያደርሱት ማንኛውም ውድመት በአሜሪካ ቁጥጥር ስር ያለውን የኢራን የታገደ ገንዘብ በመጠቀም ካሳ እንደሚከፍሉ አስታውቋል። ይህ ውሳኔ የኢራንን የውጭ ጉዳይ ሚኒስትር ማስቆጣቱ አልቀረም። ሚኒስትሩ ይህ እርምጃ ከተተገበረ ዓለም አቀፍ የፋይናንስ ስርዓትን ወደ ትርምስ የሚከት አደገኛ ቅድመ ሁኔታ እንደሚፈጠርም አስጠንቅቀዋል። የዚህ ሁሉ ጥረት ማዕከል የሆነችው እስራኤል ሁኔታዎችን በቅርበት እየተከታተለች ትገኛለች። የኢራን የሚሳይልና የድሮን ጥቃት ትክክለኛነትና አውዳሚነት ያሳሰበው የእስራኤል መንግስት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጸጥታ ካቢኔያቸውን ሰብስበው አስቸኳይ ምክክር እንዲያደርጉ አስገድዷቸዋል። በተለይም አሜሪካ ዘመናዊውን የታድ ሚሳይል መከላከያ ስርዓት ወደ እስራኤል ማስገባቷ ቀጣዩ የኢራን ኢላማ ቴል አቪቭ ሊሆን ይችላል የሚለውን ስጋት ይበልጥ አጉልቶታል። የኢራን ጠቅላይ መሪ አያቶላ አሊ ኻሜኔ ያረፉት በቅርቡ መሆኑና ለዚህም ማጸፋ እንደሚሰጥ መገለጹ እስራኤልን በከፍተኛ የተጠንቀቅ ደረጃ ላይ እንድትገኝ አድርጓታል። ይህ ተከታታይ ክስተት የሚያሳየው አንድ ግልጽ እውነት አለ። ይኸውም ኢራን በዓለም ላይ ካሉት ሀያላን ሀገራት አንዷ የሆነችውን አሜሪካንና በቴክኖሎጂ የላቁ አጋሮቿን መሞገት የሚያስችል የተራቀቀ የሚሳይል የድሮንና የሳይበር ቴክኖሎጂ አቅም እንዲሁም ጠንካራ የውክልና ጦር መገንባት መቻሏን ነው። ፕሬዚዳንት ትራምፕ የኢራንን ወታደራዊ አቅም አከርካሪ እንደሰበሩ ቢገልጹም መሬት ላይ ያለው ተጨባጭ ሁኔታ ግን የኢራን ሚሳይሎች የዮርዳኖስና የኩዌት ሰማይ ጥሰው የአሜሪካን ራዳሮችና ጦር ሰፈሮች እያጋዩ መሆናቸው ነው። የሆርሙዝ ሰርጥን መዘጋት፣ የቀይ ባህር ንግድ መስመር መስተጓጎል፣ የኩዌት የውሃና መብራት መሰረተ ልማቶች መመታትና የከፍተኛ ቴክኖሎጂ የታጠቁ የአሜሪካ ራዳሮች መውደም የቀጠናው ጂኦፖለቲካዊ ሚዛን ምን ያህል ውስብስብ ፈንጂ እንደሆነ ያመላክታል። የቃላት ጦርነቱ ወደ ተጨባጭ የጦር ሜዳ ፍልሚያ በተቀየረበት በዚህ ወቅት መካከለኛው ምስራቅ ብቻ ሳይሆን መላው ዓለም ይህ የሀያላን ሽኩቻ በሚያመጣው ማዕበል ውስጥ ላለመዋጥ ትንፋሹን ውጦ እየተጠባበቀ ይገኛል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜ